አሰላሙ አለይኩም ወራህመቱላህ ወበረካቱ። ሰላም ሰላም፣ ውዴ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ ደህና ነኝ። ዛሬ በአዲስ ቪዲዮ ብቅ ብዬላችኋለሁ። የመዳም ቅመሞችን እና ወንዶቹን በተለይ ወንዶቹን የሚመለከት ነው። የሴቶችን ብር የሚያሯሩጥ ወንድ መጨረሻው ምንድን ነው የሚለውን እሱን ነው የማወራችሁ። ቪዲዮውን እስከ መጨረሻው ተከታተሉት። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። ካልወደዳችሁትም እንግዲህ መብታችሁ ነው። እኔ ያለብኝ ማውራት ብቻ ነው። እናንተ ከተመቻችሁ ታደርጋላችሁ፣ ካልተመቻችሁ ደግሞ መብታችሁ ነው ማለት ነው። እና ምን መስላችሁ፣ የሆነች ልጅ እዚህ ዱባይ ትሰራለች እና በፌስቡክ የአዲስ አበባ ልጅ ነው። በፌስቡክ ትተዋወቀዋለች። ብዙ አመት ነው የሰራችው፣ ብር አላት ምናምን። እሱ ለካ ብሯን ብሎ ነው የተዋወቃት ማለት ነው። ያው አብዛኛ እዚህ ሀገር ያለን ልጆች አብዛኛ ብሩን ነው የሚፈልጉት። እኛ ደግሞ የሆነ ትኩረት አናደርግም። የሚሆነን ይመስለናል ምናምን። ብዙ ጥሩ ወንዶች አሉ ግን በጣም የሚበልጠው በጣም አጭበርባሪ ናቸውና ግን መጨረሻቸው አያምርም። ከዛ ምን ሆነ መሰላችሁ? ተዋወቁ። ከተዋወቁ በኋላ አንድ አመት ከሰራች በኋላ እሱ ከተዋወቀች በኋላ በቃ ነይ ምናምን ይላታል ማለት ነው። በቃ ነይ እንዳላት ትሄዳለች። ቤተሰቦቹን አንዴ ብቻ ይዞ ሄዶ ያስተዋውቃታል። ያው ዝም ብሎ ጓደኛዬ ናት ምናምን ብሎ ማለት ነው። ነገር ግን አልተጋቡም። እሷ ተዚህ እንደሄደች መቼም ያሽቃብጡ የለም። እኔ እኮ ብሩን እኔ እዚህ እንዴ እኔ አሁን አፈር ግጭ አፈር ልሼ ነው ደግሞ እዚህ በወሬ የሚሰጠኝ። እኔ ሰው ማለት ነው እንደዚህ የሚያዝናኑበት ብር ከየት እያመጡት ነው የምለው። ከዛ ምን ብታደርግ ጥሩ ነው? ቤት ትከራያለች። በቃ እሱ አንድ ላይ ሆኑ ማለት ነው። አንድ ላይ ሆኑ። ለ3 አመት አንድ ላይ ሆኑ። ቤተሰቦቹም ጋር ይሄዳል። ግን ዋናው ነገር እሷ ጋር ነው ሁሉ ነገር። ልብሱ አይቀር፣ ጉርሱ አይቀር፣ ሁሉ ነገር። ከዛ ይሄ ብቻ አይደለም፣ መኪና ገዛችለት፣ መንጃ ፈቃድ አስወጣችለት፣ መኪና ገዛችለት። አስቡት፣ አላገባችሁም እኮ ገና ሊጋቡ ነው። ገና ጓደኛሞች ናቸው። ሴቱ ምን ያህል እንደነቀለ ማለት ነው። ምን ያህል እኔ አንዳንዴ ግርም ሲለኝ ብሩ እንዴት ነው የሚመጣው ነው። በቃ እኔ አሁን እዚህ ስንት ሆኜን የማገኛትን ብር አይደለም ለወንድ ልሰጥ ይቅርና ማለት ነው ለቤተሰብ ለመስጠት ለራሱ እንዴት እንደሚያደርገኝ ማለት ነው። ግን ምን እንደው አላውቅም። አንዳንድ ሴቶች ብሩ የሚሰጣችሁ ይኖራል ይመስለኛል እንጂ ብትለፉበት ይሄን ያህል አታዋጡበትም። እና መኪና ገዛችለት። አንዳንዶቹ ወንዶች ደግሞ ማለት የሆነ ማሰብ አለባቸው። ይሄ ሁላ ተደርጎላቸው የሚከዱት ነገር ይሄ ያስጠላኛል። ከዛ መኪናውን ገዛችለት፣ መንጃ ፈቃድ አወጣችለት። መንጃ ፈቃዱን ካወጣችለት በኋላ በዛ መስራት ጀመረ ምናምን። እሷ በጣም ትወደዋለች፣ እሱ ደግሞ የሚወደው ብሩን ነው። ሁሉን ነገር እሷ ችላል፣ ሁሉንም ነገር ማለት ነው። ቤተሰብ ደግሞ አጋጣሚ ሆኖ ቤተሰብ የላትም። አክስት አጎቶች ምናምን ነው ያሏት። አባትና እናት ስለሌላት በቃ እሱም በዚሁ በመኪናው እየሰራ በቃ እኖራለሁ ብላ ነው እንግዲህ ይወስናንተን ያለችው። እየኖሩ እያለ የእሷ ብር እያለቀ መጣ። አካውንቷ ላይ ያለ ብር እያለቀ መጣ። እያለቀ መምጣቱን ሲያቅ እቤት መምጣቱን ቀረ። መኪናው በራሱ ስም ነው፣ ምን አገባው። ከዛ እቤት መምጣቱን ሲቀር ትደውልለታለች ምናምን። መደወሊያ ደግሞ ካርድ ማጣች። በቃ 0 ብር ቀረች። ለሱ ነው የምታለብሰው፣ ለሱ ነው መዝናኛ የምትሰጠው። እንትኑን መኪናውን ለራሱ አይሰራበትም ይመስለኛል። እሷ ብቻ ናት እሱን የምታንከባክበው ማለት ነው። ስለምትወደው ይርቀኛል ብላ ስለምታስብ መኪና የሰራህበትስ የት ነው ምንድን ነው አትለውም። ከዛ እየናቃት ይመጣል ማለት ነው። ብሩ አለቀባት። ከማለቅም አልፎ 0 ብር ቀረች። ካርድ ሞልታ እንኳ እሷ ናት የምትደውልለት። ካርድ ሞልታ እንኳ መደወያ አጣች ማለት ነው። መደወያ ስታጣ የተከራየችበት ቤትና የነሱ የቤተሰቦቹ ቤት ትንሽ በአቅራቢያ ስለነበረ በሰው ታስጠራውና እንዲገናኙ ሰው ይጠራላታል። ከዛ በኋላ ሰው ሲጠራላት ምንድነው ለምን አስጠራሽ ምናምን ይላታል ማለት ነው። በቃ መናቃ መጣ። ገንዘቡ ሲያልቅ በቃ ትቷት መሄድ ያስቧል። ከዛ ባትመጭም እኮ ችግር የለውም ባንገናኝስ ምን ችግር አለው ይላታል።
ይሄ ሁሌ አእምሮዋን ይነካዋል ማለት ነው። ግን ተስፋ አልቆረጠችም ስለምትወደው አሁንም ከዛ እንደምንም የቀን ስራ ትሰራለች። እሱ እየተዝናና እዛ በተለይ የቀን ስራ ሰርታ ስትገባ ጭራሹንም ንቋት እርፍ አለ። ቤትም መምጣቱን አቆማል። እሷም ሄዲያ ስታስጠራው ትፈልግ ይመጣል፣ ትፈልግ ደግሞ የለም በሉ ይላል ማለት ነው። ስቅይት ያደርጋታል። እስኪ እንግዲህ አስቡት፣ ብሯን በሰጠች ባንከባከበችው ብዙ ነገር በሆነችለት ጭራሽ እሱ ብሶ ናቃት ማለት ነው። ናቃት በጣም ይሰማታል። ከገንዘቧ አልሆነችም። ለፍታ መከራዋን አይታ ያመጣችውን ብር እንዳልሆነ ሆነ። ይሆነኛል ብላ ደግሞ መኪናውን እንኳ በራሷ ስም ቢሆን ቢያንስ በህግ አስይዛ እንኳ መኪናው እንዲመለስላት ታደርግ ነበር። ነገር ግን ማሽቃበጥ ከባድ ስለሆነ አሽቃብጣ በሱ ነው ያደረገችው። አንደኛ ይሄንን ተማምኗል፣ ምንም አታመጣም። ከዛ ምን ያደርጋታል መጨረሻውኑ አንድ ቀን ስታስጠራው ፍቅረኛ ይዞ አለካሱ አለችው መሰል ሲጀመርም ከዛ ያቺ ከጓደኛው ጋር ተቃቅፎ ይሄው አሁን ሳትቆርጭም እንደ እኔ እኮ አልፈልግሽም፣ አትከተልኝ፣ እኔ አልፈልግሽም እያይሻት ነው አይደለ እሷ አለች ብሎ ተስፋ ያስቆርጣታል። ከዛ ተመልሳ ብዙ ህመም ደርሶባት ብዙ መከራ አልፎባት ስለ 6 ወር ያህል ከሰው ጋር ሳትገናኝ ትቆያለች። ከ6 ወር በኋላ ግን ራሷን አጽናንታ ስራ ትጀምራለች። ሰው ቤት ተቀጥራ እዚህም በምግብ ስለነበረ የምትሰራው ምግብ ቤት አዲስ አበባ ላይ ተቀጥራ ለትንሽ ወራቶች ሰርታ በራሷ ሻሂ ቡና ትጀምራለች ማለት ነው። በራሷ ሻሂ ቡና ትጀምራለች። ስታጠያይቅም ያው ያችን የያዛትን ልጅ እንደያዘ ነው። ስለሱ መረጃ ትጠይቃለች። ከዛ ሻሂ ቤቷ እያደገላት መጣ። ምግብም ምናምን እየሸጠች ትንሽ ከፍ እያለች መጣች። ብርም ማግኘት ጀመረች። ያኔ ምን አሰበች? እሱን መበቀል፣ እሱን ማስገደል። ነገር ግን እሱን ለማስገደል እንግዲህ አቅሙም የላትም። እሷ እሱን ለመበቀል አቅም የላትም። ወያሌ ለሆነ ሰው ሰታ ደግሞ እሱን ለመበቀል ብሩ ይሄን ያህል አነስተኛ ነው። ከዛ እሱን ማጥመድ ጀመረች። ግን ሊጠመድላት አልቻለም። ልታገኘውም አልቻለችም። አቅሟም አልነበረም። አስቡት፣ ሴት ልጅ አትጎዳም ብላችሁ ወንዶች የምትጫወቱ ሴት ላይ ማለት ነው ጥንቃቄ አድርጉ። ሴት ልጅ ልጉዳት አለች፣ በጣም መጥፎ ናት። እና አትጎዳም ብላችሁ ገንዘቧን በልታችሁ የራስሽ ጉዳይ ምናምን ተመጀመሪያው ታልፈልጋችሁ ብር ወዳችሁ እሷን ጠልታችሁ አትቅረቡ። ህይወታችሁ አደጋ ይሆናል መጨረሻ ላይ ማለት ነው። ከዛ በኋላ ያው እሱን ስታጠምደው የሱ ጉዳይ አልሆነላትም። ምን ብታደርግ ጥሩ ነው? ትጠይቃለች። ስትጠይቅ ሊያገባ መሆኑን ትሰማለች። ድግስ እንደተጀመረ ትሰማለች፣ ሊያገባ ማለት ነው። ይሄን አጋጣሚ መጠቀም አለብኝ ትልና ትደውልለታለች፣ ሰላምታ ትጠይቀዋለች ምናምን እንዲያላኮረፈች አድርጋ በቃ ሰላም ትለዋለች። እሱም ደግሞ ሰላም ይላታል። ከዛ በኋላ ቀጥ ብላ ሻይ ቤቷን ሰራተኛ አድርጋ ወደ ቤታቸው ትሄዳለች ማለት ነው። ወደ ቤታቸው ሄዳ ምንድን ነው ሲሏት፣ አይ እኔ በጣም ስለምወደው በሰላም ስለሆነ የተለያየ ነው በቃ ደስታውን መካፈል አለብኝ ብዬ ነው ብላ እህቱንና እናቱን ታሳምናቸዋለች። ካሳመነቻቸው በኋላ ያምኗታል። ገብቷችኋል? እሷ ግን የሄደችው በቃ ቂሟን ልትበቀል የሆነ ወጥመድ እያጠመደቻቸው ነው። ከዛ በኋላ በቃ ወደ ቤቷም እየሄደች እያደረችም እየተመለሰችም ድግሱን ደገሰች። በዚህ ቢሆን እኮ ይሄ ቢሆን እኮ ያምራል፣ ይሄ ቢሆን ጥሩ ነው እያለች አታለለቻቸው። እሱንም አታለለችው፣ እናቱንም እህቱንም አታለለች ማለት ነው። ሰርጉ ደረሰ፣ ተጋቡ። ሚዜዎቹንም ሁሉንም ሰላም አለች። በቃ በፈገግታ ማለት ነው፣ ውስጧ እያረረ። ከዛ በኋላ ምን አደረገች? እንዴት ተጋቡ? በሁለተኛ ቀናቸው መጀመሪያ ግን ድግሱ እንዳለ እናቲቱ ጋር እየወጣች ገበያ ገብይተው ምናምን ይመጡ ነበረ። በጣም ተግባባይ ከቤተሰቦቹ ጋር። ከዛ እሱ እንደ ዛሬ አግብቶ እንደ ነገ ምን ብታደርግ ጥሩ ነው? እናቲቱን ሙሽራ አይደሉ እዛ ሰው እየጨፋፈረ ነው ምናምን። እናቲቱ ምን ትላታለች? ቤቴን አይተን እንምጣ፣ ቤት ደርሰን እንምጣ፣ አንቺም ቁጭ ከምትይ ደክሞሻል
አንቺም ቁጭ ከምትይ ስለደከመሽ ቤት ደርሰን እንምጣ ትላታለች ማለት ነው። ቤት ደርሰን እንምጣ ትላታለች። አሮጊት ናት፣ አስቡት። እንዴት ትጠረጥራታለች? ምንም ታደርገኛለች ብላ መቼም አታስብም። አስቡት። እሺ ልጄ ብላ ተከትላ ወዴት ትሄዳለች? ወደ እሷ ጋር እቤት ይዛት ሄደች። እቤት ይዛት ከሄደች በኋላ ማለት ነው። እቤት ይዛት ከሄደች በኋላ የሱም ጭካኔ ብሯን ወስዶ ብዙ ነገር አድርጓታል። ግን የሷ ባስ አውሬ ማለት ነው። ወላሂ እኔ አሁን እሱን ብትበቀለው እንደው መግደል ሳይሆን የሆነ አግታ የሆነ ነገር ትንሽ ብትገራርፈው ምናምን ደስ ይለኛል፣ ቅጣቱም ስለሆነ። ግን እናቱ ላይ ምንም የማታውቅ አሮጊት ላይ ቂምን ማውጣት ይሄ ከሰውነት የወረደ ነው። ምን ብታደርግ ጥሩ ነው? ቤት ከወሰደቻት በኋላ እናቲቱን ልጅሽ እንደዚህ አድርጎኛል፣ እሱን መበቀል ስላልቻልኩኝ አንቺን አጥፍቼሽ በሰርጉ ቀን አንቺን አቶ እንዲያዝን ነው የምፈልገው ብላ ማለት ነው 12 ቦታ በቢላዋ ወግታ ገደለቻት። ገድላ ይሄም አልበቃትም። ከገደለች በኋላ ቆራርጣ በበርሜል የልብስ የሚያስገቡበት እሱ ጋር አድርጋ ከድና ውሃ አስመስላ፣ አዲስ አበባ ላይ እንግዲህ አብዛኛው ቦታ ላይ በበርሜል ነው ውሃ የሚቀመጠው። ውሃ አስመስላ ታስቀምጣለች። ያ ልጅና እህቲቱ እናታቸውን ሲጠብቁ አደሩ። ልትመጣ አልቻለችም። ከዛ ጠዋት ምንም እንዳልሰራች ምንም እንዳላረገች እነሱ ጋር ትሄድና ይፈልጋሉ። አብራ ተመሳስላ አፈላለገች ማለት ነው። አፈላልገው ሲያጡ ፖሊስ ጣቢያ ሊያመለክቱ ሄዱ ማለት ነው፣ ሊያፋልጉ። እሷም አብራ ምስክር ሆና ጠፍታብናለች ብላ አብራ ሄዳ ምስክርነት ሰጥታ አፋለገች ማለት ነው። የዛን ሰዓት ልጅቷ ትነቃለች። ልጅቷ ነቅታ ፖሊስ በልጅቷ ላይ በዛች በልጅ ላይ የሟቹቱ ልጅ ትጠራጠራታለች፣ እችኛዋን ልጅ ማለት ነው። ከዛ ለፖሊሶቹ ምርመራ ይደረግልኝ፣ እቺ ሴት ናት ቤታችን ሁሌ የምትመጣው፣ ይሄ ደግሞ ጓደኛዋ ነበር፣ ወንድሜ ጓደኛዋ ነበረ፣ የመጣችውም የወንድሜ ሰርግ ስለሆነ ስለዚህ የሆነ ነገር ይዛ ነው የመጣችው፣ እሷ እንዲህ ትፈተሽልኝ እፈልጋለሁ ብላ ፖሊስ በሷ ላይ ምርመራ ሲያደርግ እሷ እንደገደለቻትም እንዲሁም ደግሞ ሬሳውን እሷ እንደገደለቻት እንዲሁም ሬሳውን የት እንዳስቀመጠች አሳየች ማለት ነው። እሱንም ሀዘን ላይ ጥላው በጣም እስከመቼውም የሚያቃጥለው ስራ ምነው ባላደረኩት የሚለው ጭንቀት ውስጥ አስገባችው። እሷም ደግሞ እስር ቤት ራሷን ህይወቷን አደጋ ላይ ጣለች። በዛችሁ በሻይ ቤቷ እየተውተረተረች የሆነው ሆኗል። ብትቀጥል ይሻል ነበር፣ ግን አላለውም። አንዳንዴ ጥንቃቄ ያስፈልጋል። የሆነ ነገር ማድረግ ስናስብ ቤተሰብን ይጎዳ ይሆን ወይስ እኛን ይጎዳ ይሆን፣ ምን ያመጣብን ይሆን ወደፊት ብሎ ጥንቃቄ ማድረግ ያስፈልጋል ማለት ነው።